በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም። ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯልና ሕይወታችሁ የሆነው ክርስቶስ በሚገለጥበት ጊዜ በዚያን ጊዜ እናንተ ደግሞ ከእርሱ ጋር በክብር ትገለጣላችሁ ይላል። ስለ ቃሉ የቃሉ ባለቤት አምላካችን እግዚአብሔር ክብር ምስጋና ይድረሰው። እንግዲህ ከክርስቶስ ጋር መነሳት የሚለውን ርዕስ የወሰድኩት ከዚህ ክፍል ውስጥ ነው ማለት ነው። መጀመሪያ የምንጀምረው ከክርስቶስ ጋር መነሳት ማለት ምን ማለት ነው? ከክርስቶስ ጋር የተነሱስ እነማን ናቸው? ከክርስቶስ ጋር የተነሳ ሕይወትስ ምን ይመስላል የሚለውን ነገር ግልጽ በማድረግ ነው ማለት ነው። እንግዲህ ክርስቶስ እንደተነሳ ሞትን ድል አድርጎ እንደተነሳ እናውቃለን። ይሄንን የማያውቅ እዚህ እየሰማ ያለ ሰው ይኖራል ብዬ አልገምትም። ሁላችን እናውቃለን ክርስቶስ እንደተነሳ ሰምተናል አይደል? እናውቃለን፣ ግን ደግሞ ጠበቅ ለማድረግ እናምናለን አይደል? ሁላችን እናምናለን አይደል? በዚህ ጥርጥር የለንም። የማያምን ሰው አለ። ክርስቶስ እንደተነሳ ማያምን እንዲያውም የሚቃወም ትንሣኤውን የሚቃወም ሰው አለ። አልሞተም አልተነሳም የሚል ሰው አለ። እኛ ልዩነታችን ክርስቶስ እንደተነሳ እናውቃለን፣ እናምናለን። እንደገና ደግሞ ምን እንላለን? እንመሰክራለን። የምንኖረውም ሕይወት የትንሣኤ ሕይወት ነው። የምን ሕይወት ነው? የትንሣኤ ሕይወት። ከክርስቶስ ጋር መነሳት የሚለውም የሚያሳየው ከክርስቶስ ጋር መነሳት የሚለውም የሚያመለክተው አዲስ ሕይወት መኖርን፣ አዲስ ሕይወት ማግኘትን፣ በአዲስ ሕይወት መኖር መቻልን፣ በልዩነት መኖር መቻልን ነው የሚያመለክተው ማለት ነው። እነሱን ልዩነቶች እመጣባቸዋለሁ። ምንድን ነው ልዩነቱ? አንድ ሰው በክርስቶስ ትንሣኤ ሲያምን በሕይወቱ ላይ የሚመጣው ልዩነት ምንድን ነው የሚለውን በደንብ ትረዳላችሁ። የትንሣኤ ሕይወት ማግኘት። ስለዚህ ትንሣኤ እውቀታችን ነው፣ ትምህርታችን ነው። ትንሣኤ እምነታችን ነው። ትንሣኤ ደግሞ ሕይወታችን ነው ማለት ነው። እውቀታችን ስለሆነ ክርስቶስ ከሙታን ተለይቶ መነሳቱን እናውቃለን። ከዛ ቀጥሎ ደግሞ እናምናለን። ከዛ ቀጥሎ ደግሞ የትንሣኤ ሕይወት እንኖራለን። የትንሣኤ ሕይወት እንኖራለን ብቻ ሳይሆን ደግሞ የትንሣኤ ተስፋም ተቀብለናል አለን። ስለዚህ እነዚህ ሁሉ በደንብ መረዳትና ማስተዋል አለብን ማለት ነው። እግዚአብሔር ይርዳል። እንግዲህ ቅዱስ ጳውሎስ ለቆላሴስ ክርስቲያኖች ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን አስቡ እንጂ በምድር ያለውን አይደለም እያለ የሚጽፍላቸው ከክርስቶስ ጋር መነሳታቸውን እንደሚያውቁ አስቡ ነው። እንደተማሩ አስቡ ነው። እንደተማሩ አረጋግጡ ነው። ምክንያቱም ከክርስቶስ ጋር ከተነሳችሁ የሚለው ቃል ከክርስቶስ ጋር ስለተነሳችሁ ማለት ነው። እንደውም በግዙ አስረጅ ሆኖ እስመ ተንሣእክሙ ምስለ ክርስቶስ ነው። ከክርስቶስ ጋር ተነስታችኋልና ነው። ከማን ጋር ተነስታችኋል? ከክርስቶስ ጋር ተነስታችኋል። ከክርስቶስ ጋር ከተነሳችሁ ማለት ከክርስቶስ ጋር ስለተነሳችሁ ማለት ከክርስቶስ ጋር መነሳታችሁ ስለተረጋገጠ ማለት ምን ማለት ነው ለሚለው በክርስቶስ ትንሣኤ ስላመናችሁ ማለት ነው። የመጀመሪያው በማን ትንሣኤ ስላመናችሁ ማለት ነው? በክርስቶስ ትንሣኤ ምን ስላላችሁ? ስላመናችሁ። ክርስቶስን ስለተዋሃዳችሁት፣ ስለለበሳችሁት፣ ክርስቶስን ስላመናችሁት፣ ክርስቶስን በማመንም የእግዚአብሔር ልጆች ስለሆናችሁ። ስለዚህ ከዚህ በኋላ የምትኖሩት ሕይወት አዲስ ሕይወት ነው፣ ሌላ ሕይወት ነው። እንደ ማንኛውም ሰው መኖር አትችሉም። የክርስቶስ ትንሣኤ በሕይወታችሁ ላይ የሚያመጣው ለውጥ አለ። የክርስቶስን መነሳት አይኖራችሁ ውስጥ አውቃችሁ እንደ እውቀት ብቻ ይዛችሁት ከሆነ ሕይወታችሁ ሊለወጥ አይችልም። አምናችሁት ከሆነ ግን ትለወጣላችሁ። አምናችሁት ከሆነ ግን ክርስቶስን ትለብሱታላችሁ፣ ትዋሃዱታላችሁ። ክርስቶስን ከለበሳችሁትና ከተዋሃዳችሁት ደግሞ ክርስቶስ በእናንተ ሕይወት ላይ ለውጥ ያመጣል፣ ይለውጣችኋል። ቅዱስ ጳውሎስ ምን ይላችኋል? ይለውጣችኋል። ለውጦችን እናያቸዋለን ብያቸዋል።
መጀመሪያ ግን የክርስቶስ ትንሣኤ በሕይወታችን ላይ መሰረታዊ ስራ የሚሰራበትን መንገድ መሰረታዊ ነገሮችን መዝግባችሁ ያሉ። ምናልባት አንዳንዱን ከመስበክ ይልቅ ለአእምሯችን እንዲጠራ ማስተማር ቀላል የሚሆንባቸው ጊዜ ስላሉ እንደ አስተማሪ ቀለል አድርጌ አእምሯችሁ ጋር የሚቀመጡ መልእክቶች ለማስተላለፍ ነው የምሞክረው ማለት ነው። ከክርስቶስ ጋር ተነስተናል ማለት በክርስቶስ ትንሣኤ አምነናል ማለት ነው ከሆነ በክርስቶስ ትንሣኤ ማመናችን ምን ለውጥ ያመጣል በሕይወታችን ላይ? የመጀመሪያው እምነታችን ላይ እንዴት መሰረት እንደሚሆን እናያለን። ከዛ ደግሞ ሕይወታችን ላይ ለውጥ እንዴት እንደሚያመጣ እናያለን። ሁለት ነገሮች ነው የማሳያቸው። እምነታችን ላይ ተመልከቱ የሚያመጣቸው ለውጦች። ሐዋርያው ቅዱስ ጳውሎስ ለቆሮንቶስ ክርስቲያኖች አንደኛ ቆሮንቶስ ምዕራፍ 15 ላይ 16 ነው አጠቃላይ ምዕራፍ 15 ላይ ሰፊ ምዕራፍ 58 ቁጥሮችን የያዘው ረጅም ምዕራፍ ነው። በዛ ምዕራፍ ውስጥ በሙሉ የሚናገረው ስለ ትንሣኤ ሙታን ነው እና ከቁጥር 12 ጀምሮ የሚከተለውን ይላል። እንግዲህ ክርስቶስ ከሙታን እንደተነሳ የሚሰበክ ከሆነ ከእናንተ አንዳንዶቹ ስለ ትንሣኤ ሙታን የለም እንዴት ይላሉ ብሎ ቀደም ሲል ስለ ትንሣኤ ሙታን በመጽሐፍ እና በክርስቶስ ደጋግሞ ራሱን ከሙታን ተለይቶት ከተነሳ በኋላ ለተለያዩ ሰዎች ራሱን 40 ቀን ደጋግሞ መላልሶ በመገለጥ አረጋግጧል። መጻሕፍትም ይህን ይመሰክራሉ። ስለዚህ ክርስቶስ መነሳቱን መጻሕፍትን መሰረት አድርጌ የክርስቶስን መገለጥና ደጋግሞ መታየት መሰረት አድርጌ አስተምሬያቸዋለሁ ብሎ ይህንን መሰረቱን ከነገራቸው በኋላ እንግዲህ ክርስቶስ ከሙታን ተለይቶ እንደተነሳ የሚታመን የሚሰበክ ከሆነ በመካከላችሁ ትንሣኤ ሙታን የለም የሚሉ ሰዎች እንዴት ሊፈጠሩ ቻሉ? ያውም ደግሞ በቤተ ክርስቲያን ውስጥ ነበሩ ማለት ነው። በመካከላችሁ ማለት ከእናንተ አንዳንዶች እንዴት ሊጠራጠሩ ቻሉ ነው የሚለው። አሁን ክርስቶስ ስለተነሳ ትንሣኤ ሙታን አለ ማለት ነው። ክርስቶስ መነሳቱ እርግጥ ስለሆነ ትንሣኤ ሙታን አለ ማለት ነው ይልና እኔ የምፈልጋቸው እነዚህን ነው። ክርስቶስ ስለተነሳ አንደኛ ትምህርታችን እውነት ነው ማለት ነው ይላል። ትምህርታችን ምንድን ነው ማለት ነው? እውነት ነው ማለት ነው። ስብከታችን ከንቱ አይደለችም። ክርስቶስ ካልተነሳማ ስብከታችን ከንቱ ናታ። ይሄ ማለት ነው ክርስቶስ ስለተነሳ አሁን ስብከታችን ከንቱ አይደለም ማለት ነው።